የኖቤል ሽልማት አዘጋጇ በ14 ደሴቶች የተመሰረተች የዓለማችን የጥንቱ ሰማይ ጠቀስ ማማ መገኛ፣ የዓለማችን ረዥሙ የስዕል ጋለሪ መገኛ፣ የታዋቂው ፖፕ ሙዚቃ ባንድ መነሻ ከተማ ስቶክሆልም። ክቡራት ተመልካቾቻችን ለዛሬ በአፍሪዶክ ፕሮግራማችን ስለ ስቶክሆልም ከተማና በከተማዋ ስለሚገኙ የሥራ ዕድሎች ወደ እናንተ የምናቀርብ ይሆናል። ፕሮግራሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። ከተማዋ 14 በሆኑ ደሴቶች ነው የተመሰረተችው። እነዚህ ደሴቶችም 57 በሚሆኑ ድልድዮች እርስ በርስ የተገናኙ ናቸው። በዚህም የሰሜኗ ቬነስም ትባላለች። ስቶክሆልም የስዊድን ዋና ከተማ ናት። 188 ስኩዌር ኪሎ ሜትር የቆዳ ስፋት ሲኖራት በዚህም ከሀገሪቷም ሆነ ከስካንዲኔቪያ ከተማዎች አንደኛ ትልቋ ከተማ ናት። በ2021 ዓ.ም በተደረገ የህዝብ ቆጠራም 915819 ነዋሪዎች እንዳሏት ታውቋል። በውስጧ ሰዎች የሰፈሩት በ6ኛው ሺህ ዓመተ ዓለም ቢሆንም ከተማ ተደርጋ የተመሰረተችው በ1252 ዓመተ ምህረት ቢርገር ዳሪ በተባለ ስዊድናዊ ነበር። የስዊድን ስርወ መንግስት መቀመጫና የሀገሪቷ ዋና ከተማ የሆነችውም በ1725 ዓመተ ምህረት ነበር። በ17ኛው ክፍለ ዘመን ኢኮኖሚዋ በከፍተኛ ሁኔታ በማደጉ የአውሮፓ አስፈላጊዋ ከተማም ሆነች። ሆኖም ግን በ1710 በከተማዋ በተነሳ አስከፊ ቸነፈር ከነዋሪዎቿ 1/3 አልቋል። ከቸነፈሩ በተጨማሪም ከ1710 እስከ 1721 ዓመተ ምህረት በተካሄደው ታላቁ የሰሜን ጦርነት ከተማዋ በከፍተኛ ሁኔታ ተጎዳች። ጦርነቱ አብቅቶ ከተማዋ ከተረጋጋች በኋላ ግን የተለያዩ መሰረታዊ ግንባታ በኋላ ኢኮኖሚዋ እያደገ ሄደ። በ19ኛውና 20ኛው ክፍለ ዘመንም የተለያዩ ኢኮኖሚያዊ እድገትና ስልጣኔዎችም ታዩባት። በአሁኑ ወቅትም ከተማዋ የስዊድን የባህል፣ ሚዲያ፣ ፖለቲካና የኢኮኖሚ ማዕከል ናት። ከሀገሪቷ ዓመታዊ ጂዲፒ 1/3ኛውን ስቶክሆልም ስትሸፍን አልፋ ግሎባል ከተማም ተብላለች። ለከተማዋ የንግድ ማዕከልነት ቫይኪንጎች ከፍተኛ አስተዋጽኦ እንዳደረጉ ታሪክ ያሳያል። በውስጧ የተለያዩ የንግድ መስመሮችንም ዘርግተዋል። ከንግድ መስመሮቹ በተጨማሪም ለስዊድን ስርወ መንግስት መመስረት ከፍተኛ አስተዋጽኦ ነበራቸው። እንዲሁም ክርስትናም በአካባቢው እንዲስፋፋ በማድረጋቸው በመካከለኛው ዘመን ለነበረችው ስቶክሆልም መሰረትም ጥለዋል። በኋላም በውስጧ የአይረን ንጥረ ነገር ሲገኝ በበርካቶች አይን ውስጥ ገባች። በአስደናቂው የስነ ህንፃ ጥበብና በከፍተኛ የኑሮ ደረጃ የምትታወቀው ስቶክሆልም ጉልህ የሆነ የዓለም ኢኮኖሚ ማዕከልም ናት። የከተማዋ የበለጸገ የሥራ ገበያ፣ የተለያዩ ኢንዱስትሪዎችና የሥራ ፈጠራ ለሀገር ውስጥም ሆነ ለዓለም አቀፍ ባለሙያዎች ማራኪ መዳረሻም ያደርጋታል። ስቶክሆልም በስዊድን ኢኮኖሚ ውስጥ ማዕከላዊ ተጫዋች በመሆኗ ሳቢያ ለአገሪቷ ጂዲፒ ከፍተኛ አስተዋጽኦም ታደርጋለች። ከተማዋ ከቴክኖሎጂና ፋይናንስ እስከ ጤና አጠባበቅና የፈጠራ ዘርፎች ድረስ ሰፊ ኢንዱስትሪዎች ያሉባት ናት። ተፈጥሯዊ አቀማመጧ በደንብ የዳበረ መሠረተ ልማትና በውስጧ ባለው ከፍተኛ የተማረ የሰው ኃይል ለበርካታ ትልልቅ ድርጅቶች መቀመጫ ለመሆን ተመራጭም አድርጓታል። ከቅርብ ዓመታት ወዲህ ስቶክሆልም እንደ ዋና የቴክኖሎጂ ማዕከል በመሆን የአውሮፓ ሲሊኮን ቫሊ በመባል በቅጽል ስም የተጠራችም ትገኛለች። የከተማዋ ምቹ የንግድ አካባቢ ለሥራ ፈጣሪዎች ሰፊ ድጋፍ የሚሰጥ ፖሊሲ በመቅረጹም ከዓለም ዙሪያ ባለሙያዎችን በመሳብ ላይ ትገኛለች። ከተማዋ በፈጠራ ላይ ትኩረት በማድረጓም በተለያዩ መስኮች ለሥራ ፈላጊዎች ማራኪ ከተማ መሆኗን እያረጋገጠች ትገኛለች።
ለቴክኖሎጂና ለፈጠራ ሥራ ከአውሮፓ ግንባር ቀደም ከተሞች አንዷ ሆና ለቴክኖሎጂ ተሰጥኦ ከፍተኛ መዳረሻ በመሆን ስም አትርፋለች። ከተማዋ እንደ ፊንቴክ፣ አርቲፊሻል ኢንተለጀንስ እና ባዮቴክኖሎጂ ባሉ የስታርታፖች ቁጥር እያደገ ከመጣው እንደ ስፖቲፋይ፣ ክላርና እና ኪንግ ያሉ የበርካታ ከፍተኛ የቴክኖሎጂ ኩባንያዎች መኖሪያም ነች። ከተማዋ በሶፍትዌር ልማት፣ በዳታ ሳይንስ፣ በሳይበር ደህንነት፣ በዲጂታል ዲዛይን እና በዲጂታል ግብይት ላይ ለሙያተኞች ብዙ ዕድሎችንም ትሰጣለች። እየተስፋፉ ባሉ የቴክኖሎጂ ክስተቶች፣ የአውታረ መረብ ስብሰባዎችና ጅምር ስታርታፖች የስቶክሆልም የቴክኖሎጂ ትዕይንት ለሙያ እድገትና ልምድ ልውውጥ ከተማዋ ተመራጭ ሆናለች። ዓለም ከአየር ንብረት ለውጥና የአካባቢ ተግዳሮቶች ጋር ስትታገል ስቶክሆልምም ራሷን በአረንጓዴ ቴክኖሎጂና በዘላቂ ልማት መሪ እያደረገችም ትገኛለች። እናም ከተማዋ በታዳሽ ኃይል፣ በቆሻሻ አወጋገድና በአካባቢ ጥበቃ አማካሪነት እንዲሁም በተለያዩ ዘርፎች ውስጥ በዘላቂነት ላይ ያተኮሩ ሚናዎች ላይ የሥራ ዕድሎችንም ትሰጣለች። ኢኮሜርስ በስቶክሆልም ፈጣን እድገት እያስመዘገበ ያለው ሌላው ዘርፍ ነው። ዓለም አቀፋዊ የግብይት ልማዶች በመስመር ላይ መቀያየርን ሲቀጥሉ ኩባንያዎችም አብረው ከጊዜው ጋር ለመሄድ ይሞክራሉ። እናም በከተማዋ የሚገኙ በርካታ ኩባንያዎች በኢኮሜርስ አስተዳደር፣ በዲጂታል ግብይት፣ በደንበኞች አገልግሎትና በሎጂስቲክ የሥራ ዕድሎችንም ይሰጣሉ። ስቶክሆልም በዲዛይን፣ ፋሽን፣ ሙዚቃና ማስታወቂያን ጨምሮ በፈጠራ ኢንዱስትሪዎችም ትታወቃለች። ከተማዋ እንደ አክኒ ስቱዲዮና H&M ያሉ የዓለማችን ከፍተኛ የፋሽን ብራንዶች መኖሪያ ናት። የዳበረ የሙዚቃ ትዕይንት አላት። የአርቲስቶችና የሙዚቃ አዘጋጆችም ምርጫ ናት። ይህ ዘርፍም በግራፊክስ ዲዛይን፣ በግብይት፣ በማስታወቂያ፣ በይዘት ፈጠራና በሌሎች ጥበባዊ መስኮች ለሙያተኞች ዕድሎችን ይሰጣል። በአውሮፓ ትላልቅና ታዋቂ ዩኒቨርሲቲዎችም በውስጧ ይገኛሉ። እንደ ስቶክሆልም ዩኒቨርሲቲ፣ ካሮሊንስካ ኢንስቲትዩት፣ KTH የቴክኖሎጂ ኢንስቲትዩትን የመሳሰሉት። ስቶክሆልም ዩኒቨርሲቲ በከተማዋ በ1878 ዓ.ም ነበር የተመሰረተው። በወቅቱ ኮሌጅ ሆኖ ቢመሰረትም በ1960 ዓ.ም ወደ ዩኒቨርሲቲነት አድጓል። 4 የትምህርት ክፍሎች ሲኖሩት በውስጣቸውም በአጠቃላይ 33000 ተማሪዎችንም ያስተምራሉ። በአካዳሚክ ራንኪንግ ኦፍ ወርልድ ዩኒቨርሲቲስ ጥናትም በዓለማችን ከሚገኙ ምርጥ 100 ዩኒቨርሲቲዎች መካከል አንዱ ሲሆን በዕድሜውም በሀገሪቱም 4ኛው ጥንታዊ የከፍተኛ ትምህርት ተቋም ነው። የስቶክሆልም የከተማ ባቡር በ1950 ሲሆን የተከፈተው በፌርማታዎቹ አካባቢን በሚገኙት ዲኮሮች ይታወቃል። ረዥሙ የአርት ጋላሪ በመባልም ይጠራል። 100 ፌርማታዎች ሲኖሩት ከእነዚህም ውስጥ 47ቱ በምድር ውስጥ ሲሆኑ 53ቱ ደግሞ ከላይ ናቸው። በእያንዳንዱ ፌርማታ ላይም የተለያዩ የስዕልና የቅርጻ ቅርጽ ጥበቦችም ይገኛሉ። እነዚህ የአርት ሥራዎችም 150 በሚሆኑ አርቲስቶች የተሰሩ ናቸው። የባቡር ሐዲዱ ዝርጋታ 105.7 ኪሎ ሜትርም ይረዝማል። በየዓመቱም 353 ሚሊዮን ተሳፋሪዎችም አሉት። ከተማዋ በ1912 እና በ1956 ሰመር ኦሎምፒክንም አስተናግዳለች። በየዓመቱም
የስቶክሆልም የማራቶን ሩጫን ታዘጋጃለች። በሩጫው ዓለም ትልቅ ዝና ካላቸው ዝግጅቶች መካከል አንዱ የሆነው ማራቶኑ በ1979 ሲሆን የተጀመረው ከ18000 በላይ ተሳታፊዎችም አሉት። በየዓመቱ ሰኔ ወር ላይ የሚደረገው የማራቶን ሩጫው መስመር በ2012 የሰመር ኦሎምፒኩ ከተዘጋጀበት አሮጌው ስታዲየም ተጀምሮ በከተማዋ ጥንታዊና አዳዲስ አካባቢዎች፣ ጋራዎችና ሜዳዎችን እንዲሁም የቱሪስት መዳረሻ ስፍራዎችንም ያካትታል። በአጠቃላይም 42 ኪሎ ሜትር ይረዝማል። በከተማዋ 1000 የሚሆኑ አረንጓዴያማ ስፍራዎችና መናፈሻዎች ይገኛሉ። ማለትም ከከተማዋ የቆዳ ስፋት 30 በመቶውን ይሸፍናሉ። ይህም በአውሮፓ ከሚገኙ ሌሎች ከተሞች በአየር ብክለው የተሻለችም ያደርጋታል። በዓለማችን ንጹህ ከሚባሉ ከተሞች መካከልም አንደኛዋ ናት። ግሮናሉንድ የተሰኘው ፓርኳ 30 ክፍሎች ሲኖሩት በርካታ ሬስቶራንቶችም አሉት። 3.8 ሄክታርም ይሸፍናል። በሀገሪቷ ከሚገኙ ሌሎች ፓርኮች ጋር ሲነጻጸር በቆዳ ስፋት ትንሹ ነው። የተቋቋመው በ1993 ዓ.ም ጀምስ ስቱልቴስ በተሰኘ ሰው ነው። በዓመት 1,600,000 በላይ ጎብኚዎችም አሉት። በየጊዜው የተለያዩ ፌስቲቫሎችና የሙዚቃ ድግሶችንም ያዘጋጃል። በውስጧ 2 በዩኔስኮ የዓለም ቅርስነት የተመዘገቡ ስፍራዎችም አሏት። የመጀመሪያው ድሮቲንግሆልም ቤተ መንግሥት ሲሆን በሎቮን ደሴት ላይ ይገኛል። የስዊድን ንጉሣዊ ቤተሰብ መቀመጫም ነው። በ16ኛው ክፍለ ዘመንም ነው የተገነባው። ቤተ መንግሥቱ በውስጡ ቤተ መቅደስ፣ ቲያትር ቤት፣ ላይብረሪ፣ ሙዚየም፣ አዳራሽና መናፈሻም አለው። በዚህም በበርካታ ቱሪስቶች ይጎበኛል። ሌላኛው ቅርሷ ደግሞ ውድላንድ የመቃብር ስፍራ ነው። በውስጧ ከሚገኙት 100 ሙዚየሞች መካከል ቫሳ ሙዚየም አንዱ ነው። በስካንዲኔቪያ ከሚገኙ የአርት ያልሆነ ሙዚየሞች መካከል አንዱ ሲሆን በከፍተኛ ቁጥር ባላቸው ጎብኚዎችም አንደኛው ነው። ደርጋርደን በተሰኘው ደሴት ላይ የሚገኘው የማሪታይም ስብስቦች ያሉት ሙዚየሙ በ1928 ነው የተመሰረተው። የሰመጠችው የምትባለው ቫሳ መርከብም ይገኝበታል። ሙዚየሙ የተቋቋመው በ1990 ዓመተ ምህረት ነበር። በዓመትም ከ1,400,000 በላይ ጎብኚዎችም አሉት። ከ13 እስከ 16ኛው ክፍለ ዘመንም ከተማዋን ከውጭ ጠላት ለመከላከል የተለያዩ ግድግዳዎች ተገንብተውበታል። ሆኖም በ1625 በተነሳ ከፍተኛ ሰደድ እሳት ከተማዋ በስተደቡብ ምዕራብ አቅጣጫ የሚገኘው ክፍሏ ወደመ። እናም የግድግዳው አብዛኛው ክፍል ሊገኝ አልቻለም። በስተሰሜን የተገነባው ግድግዳ ግን በሀገሪቷ ቅርስ ጠባቂ ተጠብቆና ለጎብኚዎችም ክፍት ሆኖ ይገኛል። ከተማዋ በዓለማችን የመጀመሪያው ኦፕን ኤር ሙዚየም መገኛም ናት። ሙዚየሙ የተከፈተው በ1891 ዓ.ም ሃዝሊዮስ በተባለ ሰው ነው። በዓመት ከ1.3 ሚሊዮን በላይ ጎብኚዎችም አሉት። የተቋቋመውም በ1891 ነበር። የሀገሪቷን የ5 ክፍለ ዘመን ታሪክም ያሳያል። ክቡራት ተመልካቾቻችን ለዛሬ ስለ ስቶክሆልም ከተማ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ፕሮግራሙን ለእናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። መልካም ጊዜ